ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሚያዝያ 24 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ፖለቲከኞችና ቡድኖች የጎረቤት ሀገርን ግዛት የመቆጣጠር ፍላጎት እያሳዩ ነው ሲሉ መክሰሳቸውን መኖሪያ ፍቃድ ሳይኖራቸው በጅቡቲ የሚኖሩ ኢትዮጵያን ወደ ሀገራቸው እንዲመለሱ የተሰጣቸው ጊዜ ዛሬ ስለመጠናቀቁ እንዲሁም መዳን በሚችል የአይን ሞራ ግርዶሽ ህመም የአይን ብርሃናቸውን የሚያጡ የህብረተሰብ ክፍሎች ቁጥራቸው ከፍተኛ መሆኑን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ፖለቲከኞችና ቡድኖች የጎረቤት ሀገርን ግዛት የመቆጣጠር ፍላጎት እያሳዩ ነው ሲሉ ከሰሱ። የኤርትራ መንግስት ቃል አቀባይ የሆኑት አቶ የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሉዓላዊ ጎረቤት ሀገርን ግዛት የመቆጣጠር ፍላጎት እያሳዩ ነው ብለዋል። ቃል አቀባዩ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሉዓላዊ ጎረቤት ሀገርን ግዛት የመቆጣጠር ፍላጎት ሲታሰብና ሊታለፍ የማይችል ቀይ መስመር ነው ሲሉ በማህበራዊ ትስስር ገጻቸው ላይም ጽፈዋል። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት አገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁ ሲያሻቸው በወታደራዊ ኃይል በማስፈራራትና ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚሏቸውን ምክንያቶች በመደርደር ነው በማለት ቅሬታ ያቀረቡት አቶ የማነ ይህም እየተመለከትን ነው ብለዋል። አቶ የማነ አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ የፖለቲካ ስድብ ነው በማለት በጽሁፋቸው ወቅሰዋል። የኤርትራ ጉዳዮችን በተመለከተ አስተያየታቸውን የሚሰጡትና የኤርትራ መንግስትን ፍላጎት በተደጋጋሚ ጊዜ በኤክስ ገጻቸው ላይ የሚያሰፍሩት የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ይህንን ተቃውሞ ያሰሙት የኢትዮጵያ መንግስት በኢትዮጵያ የሚንቀሳቀሱ የፖለቲካ ፓርቲዎችና ዜጎች የባህር በር ጥያቄ እያቀረቡ በሚገኙበት በዚህ ወቅት ነው። በቅርቡ የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ ኤርትራ የምትባል ሀገር የተመሰረተችበት ታሪካዊ ሂደት ቅቡልነት ላይ ጥያቄ አለኝ ያለ ሲሆን ሀገራችን ታሪካዊ ይዞታዊ ከሆነው የባህር በር የተገፈፈችበት ጉዳይ ቀዳሚ ሀገራዊ አጀንዳ ተደርጎ ይያዝ ብሎም በመግለጫው ጠይቋል። በተመሳሳይ ልክ እንደ አብን ኢትዮጵያ ታሪካዊ ግዛቶቿ የሆኑትን የባህር በሮች የማስመለስ ፍላጎትን የተለያዩ ሀገራትና ዓለም አቀፍ ተቋማት እንደሚደግፉ እየገለጹ ይገኛሉ። የትግራይ ሲቪል ማህበረሰብ ማህበራት ህብረት የክልሉ አስተዳደር አዲስ ካቢኔን ያዋቀረበት መንገድን ተቸ። የትግራይ ሲቪል ማህበረሰብ ማህበራት ህብረት አዲሱ የክልሉ የጊዜያዊ አስተዳደር ካቢኔ የፕሪቶሪያውን ግጭት በዘላቂነት የማቆም ስምምነት መሰረት ያደረገ አይደለም በማለት እርምት እንዲደረግም ጠይቋል። 72 የሲቪል ማህበረሰብ ማህበራትን ያቀፈው ህብረቱ በወቅታዊ ጉዳይ ላይ አቋሙን ያሳወቀው ትናንት በስቲያ ረቡዕ ባወጣው መግለጫ ነው። ህብረቱ በዚሁ መግለጫው በአሁኑ ጊዜ የትግራይ ፖለቲካዊ ቀውስ ወደ ባሰ ሁኔታ ተሸጋግሯል ብሏል። ህብረቱ በዚሁ መግለጫው በቅርቡ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ካቢኔ በፕሪቶሪያው ስምምነት መሰረት አቃፊ ሆኖ መመስረት ይገባው እንደነበረም ጠቅሷል። ሆኖም በሌተናል ጀነራል ታደሰ ወረደ የሚመራው ካቢኔ የፌዴራል መንግስት በክልል ውስጥ ጣልቃ የመግባት አሰራርን ብቻ ተከትሎ የተመሰረተና በጥቂት አካላት የሚመራ በመሆኑ ለቅቡልነት አቃፊነትና ውጤታማነት እንቅፋት ይሆናል ሲልም ህብረቱ ማስመዝገቡን ከመግለጫው መመልከቱ በመጥቀስ ኢትዮጵያ ኢንሳይደር ዘግቧል። አዲሱ ካቢኔ የተዋቀረው የትግራይ ክልል ጊዜያዊ ምክር ቤት እጣ ፋንታ ምን እንደሆነ ሳይታወቅ እንደሆነ የገለጸው ህብረቱ ይህ ደግሞ የክልሉን ፖለቲካዊ ቀውስ ይበልጥ የሚያባብስ እንደሆነ አመላክቷል። አሁን ስልጣኑን የተረከበው አስተዳደር ላለፉት 2 ዓመታት በኃላፊነት ላይ የቆየው አስተዳደር አሰራርን ከገመገመና አዲሱን መዋቅር በተመለከተ ውይይት ካካሄደ በኋላ ካቢኔው ሊመሰረት ይገባ እንደነበረም ጠቅሷል። በተመሳሳይ የትግራይ ልማት ማህበር ባለፈው ሳምንት ያደረገው ጉባኤ ፖለቲካዊ ውግዝና ቅስቀሳ የታየበት ነው ያለው ህብረቱ ጉባኤው እንደገና እንዲካሄድ ጥሪ አቅርቧል። በጉባኤው ድርጅቱ ለ3 ዓመታት እንዲመሩ የተመረጡት የቦርዱ አባላትና አመራር ተቀባይነት የላቸውም ሲልም ተቃውሟል።
የመኖሪያ ፍቃድ ሳይኖራቸው በጅቡቲ የሚኖሩ ኢትዮጵያውያን ወደ ሀገራቸው እንዲመለሱ የተሰጣቸው ጊዜ ዛሬ ይጠናቀቃል። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች በፍቃዳቸው ወደ ሀገራቸው እንዲመለሱ የሰጠው ጊዜ ዛሬ ይጠናቀቃል። በዚህም ጅቡቲ ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ከፍተኛ ጭንቀት ላይ መሆናቸውንም አስታውቀዋል። ይህንን ተከትሎ አስተያየታቸውን የሰጡ በጅቡቲ የሚኖሩ ኢትዮጵያውያን በሀገሪቱ ዜጎች ቅን ትብብር ሱቅ ከፍተው የሚሰሩ በርካታ ኢትዮጵያውያን መኖራቸውን በመግለጽ የጅቡቲ ዜጎች ደጋፊያቸው እንደነበሩም አስታውሰዋል። አጠቃላይ ጅቡቲ ሲባል ከ300,000 በላይ ህዝብ እንዳለም ይገልጻሉ። የመኖሪያ ፍቃድ ያላቸው አንድ ኢትዮጵያዊ በተመሳሳይ በሰጡት አስተያየት ምንም እንኳን እርሳቸው የመኖሪያ ፍቃድ ያላቸው ቢሆኑም የሌሎች ወገኖቻቸው ሁኔታ ጊዜ የማይሰጥ መሆኑንም ያብራራሉ። በአጭር ቀን ውስጥ እቃችሁን ንብረታችሁን ራሳችሁን ይዛችሁ ውጡ ማለት በጣም ከባድ ነገር ነው። ኢትዮጵያውያኑ የተሰጣቸው ጊዜ ገደብ እንዲራዘም የኢትዮጵያ መንግስት ትኩረት አድርጎ በጅቡቲ ላይ ጫና ያድርግልን ብለዋል። ጅቡቲ የሚገኘው የኢትዮጵያ ኤምባሲ ዜጎች ወደ ሀገር ቤት እንዲመለሱ ምዝገባ እያደረገ መሆኑን ከቀናት በፊት ማስታወቁም ይታወሳል። ባሳለፍነው ሮብ የተወሰኑ ሰዎች አዲስ አበባ የውጭ ጉዳይ ሚኒስቴር ሄደው ስጋታቸውን መግለጻቸው የሚቻለውን ለማድረግ ጥረት እናደርጋለን የሚል ምላሽ እንደተሰጣቸውም አስተያየት ሰጪዎቹ ጨምረው አክለዋል። ጅቡቲ ጸጥታና የጤና ችግሮች የዚህ ውሳኔ መነሻ ምክንያቶች እንደሆኑ ብታሳውቅም በሀገሪቱ የሚገኙ ኢትዮጵያውያን በበኩላቸው የእንቅስቃሴው ምክንያት ፖለቲካዊ ነው ይላሉ። መዳን በሚችል የአይን ሞራ ግርዶሽ ህመም የአይን ብርሃናቸውን የሚያጡ የህብረተሰብ ክፍሎች ቁጥር ከፍተኛ መሆኑ ተገለጸ። መዳን በሚችል የአይን ሞራ ግርዶሽ ህመም የአይን ብርሃናቸውን የሚያጡ ህብረተሰብ ክፍሎች ቁጥር አሁንም ከፍተኛ መሆኑ ይገለጻል። በተለይም ሕክምና የማግኘት እድል የሌላቸው አርሶ አደሮች የችግሩ ተጠቂዎች ሲሆኑ በተራዘመ ጊዜም የአይን ብርሃናቸውን ሊያሳጣቸው እንደሚችልም ይገለጻል። የአይን ሕክምና የሚሰጠው የቦሩ ሜዳ ሆስፒታል 20,000 ለሚደርሱ የአይን ሞራ ግርዶሽ ህሙማን ሕክምና ሲሰጥ አብዛኞቹ አርሶ አደሮች መሆናቸውንም አስታውቋል። በኢትዮጵያ ከዓመታት በፊት የጤና ሚኒስቴር ባወጣው መረጃ የማየት ችግር ካለባቸው 1.5 ሚሊዮን ሰዎች ውስጥ 600,000 የሚደርሱት የአይን ብርሃናቸውን ያጡት በአይን ሞራ ግርዶሽ ነው ይላል። በእድሜ መግፋት በብዛት የሚከሰተው ይህ ሙሉ ለሙሉ አልፎ አልፎ በወጣቶች ህፃናት ላይ እንደሚከሰትም ይገለጻል። የአይን ህክምና የሚሰጠው የቦሩ ሜዳ ሆስፒታል ባለፉት 7 ዓመታት 20,000 ለሚደርሱ የአይን ብርሃን እይታቸው ለተጋረደባቸው ሰዎች ህክምና መስጠቱን የሆስፒታሉ ስራ አስኪያጅ አቶ ሲሳይ ተበጀ እንደነገሩ በመጥቀስ ዶቼ ቬለ ዘግቧል። ከ20,000 በላይ የህብረተሰብ ክፍሎች ከአይነ ስውርነት አድነናል የሚሉት ስራ አስኪያጁ ይህንን ስናደርግ ከብላይንድነስ ፕሮጀክት ጋር በመተባበር ታማሚዎች የሚመጡበትና የሚሄዱበትን ነፃ ትራንስፖርት እዚሁ ቁርስና ምሳ እራት በነፃ ችለን ነው ሲሉም ህክምናው ስለተሰጠበት አገልግሎትም አስረድተዋል። እየተባባሰ የመጣው የአይን ሞራ ግርዶሽን ለመከላከል በቂ ህክምና ተቋማት አለመኖር ከፍተኛ ቁጥር ያለው ሰው የችግሩ ተጠቂ መሆን የዘርፉ ተግዳሮት መሆናቸውን ስራ አስኪያጁም አስረድተዋል። ዜጎች ለአይን ህመም ትኩረት እንዲሰጡ የጠየቁት አቶ ሲሳይ ቸልተኝነት መኖሩ ለህመምተኛው መጨመር ምክንያት መሆኑንም ገልጸዋል። ቀጣዩ የኢራንና የአሜሪካ የኒውክሌር ድርድር ተራዘመ። በቴህራን የኒውክሌር መርሃ ግብር ላይ የሚያተኩረው የኢራንና የአሜሪካ አራተኛው ዙር ድርድር መራዘሙ ተገልጿል። ኢራን ሁለቱ ሀገራት ድርድሩን ከምታመቻቸው ኦማን ጋር በመሆን ቅዳሜ ዕለት በሮም ለማካሄድ ቀጠሮ ተይዞ የነበረው ስብሰባ በሎጂስቲክና ቴክኒካል ምክንያቶች ለሌላ ጊዜ ለማስተላለፍ መስማማታቸውን ገልጻለች። ይህ የተባለው ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት የኢራን ነዳጅ ወይም ፔትሮኬሚካል በሚገኝ ዙሪያ እርምጃ እንደሚወስዱ ካስፈራሩና ዋሽንግተን ከቴህራን ጋር ግንኙነት አላቸው ባለቻቸው ኩባንያዎች ላይ በዚህ ሳምንት አዲስ ማዕቀብ ከጣለች በኋላ ነው። አሜሪካ ረቡዕ ዕለት በኢራን ላይ የጣለችውን አዲስ ማዕቀብ ድርድሩ እየተካሄደ ካለበት አቋም በተቃራኒ የቆመ ነው የሚሉ ተቺዎች ስለ ንግግሮቹ ጠቃሚነት ጥርጣሬ እንዳለባቸውም ይገልጻሉ።
ረቡዕ ዕለት የተጣለው ማዕቀብ ትራምፕ በቴህራን ላይ ከፍተኛ ጫና ለማድረግ የሚከተሉት ፖሊሲ አካል መሆኑም ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የኢራን አገዛዝ በመካከለኛው ምስራቅ ያለውን ግጭት በማባባስ የኒውክሌር መርሃ ግብሩን በማስፋፋትና አሸባሪ አጋሮቻቸውና ተላላኪዎቹን መደገፍ ቀጥሏል ብለዋል። ትራምፕ ሐሙስ ዕለት በትሩዝ ሶሻል ማህበራዊ ሚዲያቸው ማንኛውም አገር ወይ ሰው ከኢራን ማንኛውንም መጠን ያለው ነዳጅ ወይም ፔትሮኬሚካል የገዛ ሁለተኛ ደረጃ ማዕቀብ ይጣልበታል ሲሉም ጽፈዋል። ኢራን የየመንን ሁቲ አማጽያን በመደገፍ ዋጋ እንደምትከፍል የዩናይትድ ስቴትስ የመከላከያ ሚኒስትር በተመሳሳይ አስጠንቅቀዋል። ኢራን በበኩሏ የአሁኑ ማዕቀብ የአሜሪካ ባለስልጣናት እርስ በርስ የሚጋጭ ባህሪና እምነት እንዳላቸው ተጨማሪ ማረጋገጫ ነው በማለት ተቃውሞዋን አሰምታለች። የተለያዩ መረጃዎችን ያደረስንበት የዕለት አርብ የቀትር ዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ጊዜ